በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች ድንግል ማርያም ያስራት የቃል ኪዳን ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። በያላችሁበት የእግዚአብሔር ሰላም፣ የእግዚአብሔር ጸጋ፣ የእግዚአብሔር ሞገስ፣ የእግዚአብሔር ቸርነት ብዝት ተረፍረፍ ይበልላችሁ። ውድ ኢትዮጵያውያንና ውድ ኤርትራውያን ባላችሁበት በመትኖሩበት የአድማስ ጥግ ሁሉ የእግዚአብሔር ሰላም ከሁላችን ጋር ይሁንልን። የአምደው ቅዱስ ሚካኤል ተራዳኢነት የድንግል ማርያም አማላጅነት ከሁላችንም ጋር ይሁንልን። አምደው ቅዱስ ሚካኤል ስሙን ጠርተን ለክብር እንበቃ ዘንድ ለምስክርነት እንበቃ ዘንድ የሱ ቅዱስ ፍቃዱ ይሁንልን። የሚታገላችሁን ሁሉ አምደው ቅዱስ ሚካኤል ይጣልላችሁ፣ ከእግራችሁ በታች ያዋርድላችሁ፣ ለምስክርነት ያብቃችሁ። ስሙን ጥሩት፣ እንዲህ ያላችሁ ስሙን ጥሩት። አምደው ቅዱስ ሚካኤል ሆይ በሕይወቴ ያለውን የወደቀብኝን በኔ ላይ በሕይወቴ በኑሮዬ ሁሉ መከራ ስቃይ የሆነብኝን ህመም ደዌ በሽታ የሆነብኝን በረከት ያሳጣኝን ሰላም ያሳጣኝን ነገር ሁሉ እንደ ቆሻሻ ጠርገህ አቃጥልልኝ እያላችሁ ጸልዩ። ለምስክርነት ያብቃችሁ። ተሳሉ የተዋህዶ ልጆች። እግዚአብሔር ለዚህ ቀንና ለዚህ ሰዓት አድርሶናል። ይሄንን ቃል እንድንሰማ ስለፈቀደልን ነው። ድንቅ የሆነ ምስክርነት ይዤላችሁ መጥቻለሁኝ። ምን ጊዜም እንግዲህ የአምደው ቅዱስ ሚካኤል ድንቅ አድራጊነቱ ያልተመሰከረ እንጂ ያልተደረገ ነገር የለም። አምደው ቅዱስ ሚካኤልን ስሙን ጠርቶ የተማጸነው ሁሉም በሕይወቱ በኑሮ ሁሉ የሚገርም መፈታትን እያገኘ ያለ ትውልድ አለ። አምደው ቅዱስ ሚካኤል ለዚህ ዘመን ትውልድ በእውነት መፈቻችን ነው፣ መማፀኛችን ነው፣ እንባችን የሚታበስበት ነው፣ ጥያቄያችን የሚመለስበት ነው፣ ታሪካችን የሚቀየርበት ነው። እርኩስ መንፈስ አጋንንት የሚቀጠቀጥበት የሚዋረድበት፣ መተትና አስማት የሚፈርስበት፣ ያሰረን የሚታሰርበት፣ የሚያስፈራን የሚፈራበት፣ የጠፋው የሚገኝበት አምደው ቅዱስ ሚካኤል ስሙ ጣፋጭ ነው። ስሙና ምግባሩ ወይም ተግባሩ አንድ ነው ማለት ነው። አምደው ቅዱስ ሚካኤል አመድ የሚያደርግ ማለት ነው፣ የሚያጭድ ማለት ነው። ማንን በሕይወታችን የእግዚአብሔር ልጆች ያሰራቸውን ያስጨነቃቸውን ሁሉ አመድ የሚያደርግ የሚያዋርድ የቃል ኪዳን ቦታ ነው። እዚህ ቦታ ላይ ብትችሉ ቦታው ላይ ሄዳችሁ ብታዩ ብትገኙ የበረከቱ ተሳታፊ ብትሆኑ፣ ያልቻላችሁ ደግሞ ባላችሁበት ሆናችሁ እሱ ስሙን ስጠሩት ይደርስላችኋልና ስመ ክርስትናችሁን ጸሎት ማስደረጊያ መባችሁን ለአምደው ቅዱስ ሚካኤል ብትሰጡ ብታበረክቱ እኔ እግዚአብሔር ምስክሬ ብዬ እምላችሁ ያለ አንድ ነጥብ ውሸት ሳይቀላቀልበት እውነቱን ነው የምነግራችሁ። ብዙ ሰዎች እንግዲህ ምስክርነታቸውን እየሰጡ ይገኛሉ ማለት ነው። እየዳኑ እየተደረገላቸው የጨለመው ሕይወታቸው እየበራላቸው ማለት ነው። አንድ እህታችን ዛሬ እንግዲህ ብዙ ምስክርነት አለን። ከነዛ መካከል ግን ሰዓት እንዳይበዛ ለማድረግ ያክል ሁሉም ጊዜውን ጠብቆናልና ሁሉም በተራ ይሆናልና አንድ እህታችን በትዳር ዓለም ትኖር ነበረ እና ለ15 ዓመት ያክል በትዳር ስትኖር ልጅ መውለድ አልቻለችምና ይህ ትዳር ሶስተኛ ወገን ጣልቃ እየገባበት በጣም መከራ ማየት ጀመረ፣ መፍረክረክ ጀመረ። አያችሁ፣ ሶስተኛ ወገን በሕይወታችሁ ጣልቃ ሲገባ ከባድ ነው ወገኖቼ። ሶስተኛ ወገን በሕይወታችሁ አታስገቡ። የሰው ምክር የሚጠቅማችሁን ያዙ፣ የሚጎዳችሁን ግን ከናንተ በረከታችሁን ሊያርቅባችሁ ሰላማችሁን ሊነሳችሁ የሚያስበውን ዲያብሎስ ርኩስ መንፈስ ያደረባቸውና ክፉ አመለካከት ያላቸው ሰዎች ስጋ ዘመድ ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ ሌላም ማለት ነው። ብቻ በዙሪያችን ያሉ ለሕይወታችን እንቅፋት የሚሆኑትን ሰዎች ምክራቸውን ሐሳባቸውን በመቀበል
ጋርቤጅ አትሆኑ። የነሱ የሐሳብ ማጠራቀሚያ ቋት አትሆኑ። አያችሁ? ወይም ማስቀመጫ ዕቃ አትሆኑ። እናንተ ሐሳባችሁን፣ ችግራችሁን፣ ጭንቀታችሁን መንገር ያለባችሁ ችግርንና ጭንቀትን ወደሚፈታው ወደ እግዚአብሔርና ወደ ቅዱሳኑ ነው። እና ይህች እህታችን ለ15 ዓመት ያክል በትዳሯ ስትኖር ልጅ መውለድ ልጅ እየናፈቁ ልጅ እየፈለጉ ግን በረከት ሳይጠፋ ከቤታቸው ሀብት ንብረት እያላቸው ነገር ግን ወልደው የሚስሙት የዓይናቸው ማረፊያ ልጅ መናፈቅን ለዓመታት አሳልፈዋል። የልጅ ናፍቆትን ማለት ነውና ሐኪም ቤት ሂዳ ስትመረመር እቺ እህታችን ምንድነው የተባለችው? መውለድ አትችይም። አያችሁ? ብዙ ጊዜ እኮ ተስፋ ቆርጠን የቆረጥንባቸው ጊዜያቶች አሉ በህይወታችን ማለት ነው፣ በኑሯችን ማለት ነው። በቃ እናንተ ነገር እኮ የተዘጋ ምዕራፍ ነው። ካሁን በኋላ እንግዲህ እናንተ ምንም ልትሆኑ አትችሉም፣ ህልማችሁን መኖር አትችሉም የተባሉ እኮ ብዙ ሰዎች አሉ ወገኖቼ። አትተርፍም የተባሉ እናንተ አትተርፉም፣ በቃ ጊዜያችሁን ጠብቁ፣ ቀናት ነው የቀራቸው፣ ወራት ነው የቀራቸው እየተባሉ እኮ የሞት አዋጅ የተነገራቸው እንዳይሳካላቸው እኮ ምንም አይነት ስኬት ወይም ተስፋ እንዳይኖራቸው ተስፋቸው የጨለመ እንደሆነ የተነገራቸው በጣም ብዙ ሰዎች አሉ። ከነዚህ መካከል ደግሞ እቺ እህታችን አስራተ ማርያም ትባላለች። አስራተ ማርያም ትባላለች እና ስለ አምደው ቅዱስ ሚካኤል የሚተላለፈውን ቪዲዮ የሚነገረውን የሚመሰከረውን ሰማች። እግዚአብሔር ወደ እናንተ እያንኳኳ ነው ዛሬም ማለት ነው። ዛሬም እኔ እርግጠኛ ሆኜ የምነግራችሁ ይሄ ቪዲዮ ሲደርሳችሁ አምደው ቅዱስ ሚካኤል በጆሮአችሁ በአይናችሁ አይታችሁ በጆሮአችሁ የሰማችሁ ቀን ወይም ደግሞ ቪዲዮ እናንተ ጋር ቀጥታ ባይደርስ በሰው ሼር ተደርጎላችሁ እኔ ሼር አድርጉት እምላችሁ ለዚህ ነው። ሼር እየተደረገላቸው ይሄንን ቪዲዮ እዩት ስሙት እየተባሉ ማምላክን አምደው ቅዱስ ሚካኤል በሚያቀው ማለት ነው በጣም ብዙ ሰዎች የዳኑ ሰዎች አሉ። ቀጥታ በመደወል ያደረባቸው መንፈስ እየተያዘላቸው እየተጋለጠላቸው እየተሸኘላቸው ቀጠሮ እየተሰጠላቸው አያችሁ ከሞት አደጋ እነሱም ሆነ ቤተሰባቸው በእነሱ ዙሪያ ያሉ ወገኖቻቸው ሳይቀር ተስፋቸው እየታደሰላቸው ወደ ብርሃኑ ወደ ጭላንጭሉ እየመጡ ያሉ ወገኖቻችን አሉ። አያችሁ የመዳን ቀን ዛሬ ነው። እግዚአብሔር ለኔና ለናንተ የሚያስተላልፈው መልእክት የመዳን መልእክት ነው። የህይወት መልእክት ነው። የተስፋ መልእክት ነው። ከጨለማው ከሐዘኑ ከጭንቀቱ ከሸክሙ እንድንድን ይፈልጋል እግዚአብሔር። ይሄንን ወደ እናንተ እግዚአብሔር በአንድም በሌላም ምን ብሏል አደርሷል። አምደው ቅዱስ ሚካኤል ጠርቷችኋል። እኔ ሌላ አልላችሁም። አምደው ቅዱስ ሚካኤል ጠርቷችኋል። ለምንድን ነው የጠራችሁ? ሊያድናችሁ፣ ከስራታችሁ ሊፈታችሁ፣ የተጋረደባችሁን በህይወታችሁ መጋረጃ የሆነ ጥቁር መጋረጃ የሆነባችሁን የሐዘንና የሸክም የጨለማ የድንግዝግዝ ኑሮ ሊገፍላችሁ አምደው ቅዱስ ሚካኤል ጠርቷችኋል። ድንቅ ሊያደርግላችሁ። ይቺ አስራተ ማርያም እህታችን ይህንን ቪዲዮ ደረሳት፣ አየችው፣ ሰማችው፣ ደጋግማ ሰማችው። ከዛን በኋላ ወደ ሚለቀቀውን የምስክርነት የድህነት መልእክቶችን በመከታተል ከኔም ጋር ኮኔክት በማድረግ እህታችን ስመ ክርስትናዋንና መባዋን በመላክ የሷንም የቤተሰቧንም ስም እየላከች ጸሎት ስታስደርግ ቆየች። አያችሁ እና እባክህን እንደው እምነት ወይ ጸበል ይዘህልኝ አለች። መንገዱ አስቸጋሪ ነው እህቴ፣ ከቻልሽ አንቺ ራሱ ቦታው ላይ ድረሺ ተገኘ። ከቻልኩኝ ካልቻልሽ ደግሞ ከቻልኩኝ እኔ
እጣኑን እሰጥሻለሁኝ። እጣኑ ድንቅ ነገርን ያደርጋል። ቤትሽ ገብቶ ቤትሽ ውስጥ ስታጨሽው ያ በቤትሽ ውስጥ በኑሮሽ ውስጥ የነበረው አጋንንት፣ ርኩስ መንፈስ፣ መተት፣ የመናፍስቱ ዓለም አሰራር ይፈርሳል። እየጸለይሽ እየሰገድሽ እየቀጠቀጥሽ ቪዲዮውን ተመልከች። በሱ ልክ በሱ መሰረት እየሰገድሽና እየጸለይሽ ስሙን እየጠራሽ ተሰለሽ ይሄንን ትንሽን ብትሆን ለበረከት አንዷ ፍሬ ተበቃለችና እጣኑን እሰጥሻለሁኝ አልኳትኝ። እሺ አለች። እኔ ምንም ይሁን ብቻ ከደጁ ላይ የሆነ ነገር እይዘህልኝና አለችኝ። እምነት እንደዚህ ነው። አያችሁ፣ አምናለሁ፣ ይደረግልኛል። ኃጢአተኛ ብሆን በደለኛ ብሆን እኔ ያደርግልኛል፣ አምኛለሁኝ። ስትመሰክር እኔ ሁሉ ጊዜ መንፈሳዊ ቅናትን እቀናለሁኝ፣ ለኔ የሚደረግልኝ ይሁንልኝ እያልኩኝ አለች። እግዚአብሔር ወዶና ፈቅዶ እጣኑን ወሰደች። ከዛን በኋላ እንግዲህ እንደነገርኳችሁ በትዳሯ ውስጥ በጣም የተናጋ ጣም የተበላሸ ታሪክ አለ። ሶስተኛ ወገን ገብቶበታል። ያ የድሮ ፍቅር ቀዝቅዟል። ወደ መለያየቱና ወደ ንብረት ክፍፍሉ ደረጃ ላይ ናቸው። ተመልከቱ እንግዲህ ተመልከቱ፣ የተዋህዶ ልጆች ስሙ፣ አድምጡ እና ይህንን የተበላሸ ታሪክ አምደው ቅዱስ ሚካኤል ገባበት። አረ ዛሬም በህይወታችን በኑሯችን አምደው ቅዱስ ሚካኤል ይግባልን፣ ይግባላችሁ። የተበላሸብን ብዙ ታሪክ አለ። ብዙ የህይወታችን መስመሮች የተበላሹብን ሰዎች አለ። አያችሁ እና ከዛን በኋላ ጸሎት አደረገች። አምደው ቅዱስ ሚካኤል በቤት በህይወቴ በትዳሬ ግባ አለችና ጸሎት አደረገች። ያንን እጣን ወሰደችና አጠነችው፣ ታጠነችው። አያችሁ፣ ባልኳት መሰረት እንዲህ አድርገሽ ታጠኝ አልኳት። ያ ማህፀን ዘግቶ የነበረው እርኩስ መንፈስ አትወልድም እንድትባል ያስደረጋት ዶክተሮች ላይ አድሮ ዝግ እንደሆነ ጭራሽ ምንም የመውለድ ፍሬ የዘር ፍሬ እንደሌላት አድርጎ ነው የተነገራት። መረጃው ማስረጃው ይሄ ነው የተሰጣት ማለት ነው። አያችሁ። ከዛም በኋላ አምደው ቅዱስ ሚካኤል ያንን አትሺም የሚለውን ደብዳቤ ደመሰሰው፣ በጣኑ ደመሰሰው። ልጅቷ ከፍ ባለ ወንበር ሆነሽ ቅዱሳን ስዕላትን ካጠንሽ በኋላ መጨረሻ ላይ ታጠኙ ነው ያልኳት። በቃ ታጠኙ፣ ቁጭ በይና ስርሽ ላይ አድርገሽ ታጠኙ። ማህፀን ላይ የተቀመጠ እርኩስ መንፈስ አይነ ጥላ አይኑ ጠፍቶ ነው የሚሄደው፣ ካንቺ ህይወት ይጠፋል ለዘላለም አልኳት። ከዛ በኋላ ይቺ እህታችን እንዳልኳት አደረገች። ውላ ሳታድር ያች እህታችን ጸነሰች። ደስ ይበላችሁ በማርያም። እግዚአብሔር የተመሰገነ ይሁን፣ እግዚአብሔር የተመሰገነ ይሁን። ቀን አለው እንጂ ለኔና ለእናንተም ይደርሳል። አምደው ቅዱስ ሚካኤል ለሁሉም ጊዜ አለው፣ ለሁሉም ቀን አለው። ወገኖቼ በአንድ ጊዜ ለምን አሁን አልፈረደም አንበል። እግዚአብሔር ቀን አለው። እኛን እኮ እግዚአብሔር አልተወንም እኮ። እንደ ጥላት ሐሳብ እንደ ክፉዎች ክፋት ቢሆን ሁላችንም የለንም፣ ተደምስሰናል፣ የለንም። የተረሳን ሰዎች ነበርን። ግን በእግዚአብሔር ኃይል በቅዱስ ሚካኤል አማላጅነት አለን። የተዋህዶ ልጆች እንግዲህ እቺ እህታችን ወደ መጨረሻው ሲሄድላችሁ አሁን ያቺ እህታችን አስራተ ማርያም ጸነሰች። የሚገርማችሁ ነገር ሰኢዳ ስትመረመር ቼክ ስትደረግ በሚገርም ሁኔታ ጸንሳ የጽንስ ማረጋገጫ ተነገራት። ለዛውም ደግሞ የሚገርማችሁ ነገር መንታ ልጆች ነው የጸነሰችው። አሁን ደግሞ እግዚአብሔር ይመስገን መንታ ልጆችን ወልዳ በሰላም ተገላግላ ቤቷ ላይ ነው ያለችው። ቤቷ ላይ ነው ያለችውና
የደስታ እንባ እያነባች አምደው ቅዱስ ሚካኤል ያደረገልኝ በህይወቴ ገብቶ የጨለማውን ዘመኔን ያበራልኝ። አያችሁ ቀነ ቀጠሮ የተያዘለትን ትዳሬን እንደገና የጎበኝልኝ አምደው ቅዱስ ሚካኤል ለኔ እንደደረሰ ለናንተም ለተጨነቃችሁ ሁሉ ይድረስላችሁ። ፍጻሜን እንዲያሳምርልኝ ልጆችን በሰላም በጸጋ በሞገስ እንዲያሳድግልኝ የቤቱ አገልጋይ እንዲያደርግልኝ በጸሎታችሁ አትርሱኝ አስቡኝ ብላችኋለች አስራተ ማርያም። አንቺን የሰማ የጎበኘ አምደው ቅዱስ ሚካኤል የተጨነቁትን ያዘኑትን በህይወታቸው ልዩ ልዩ ችግር የደረሰባቸው በልዩ ልዩ ችግር ውስጥ ያሉትን ወገኖቻችንን አምደው ቅዱስ ሚካኤል ይጎብኝልን። እንግዲህ ይሄንን መልካም ዜና የሰማችሁ የተዋህዶ ልጆች ኑ ዳኑ። አሁንም ጥሪውን የሚያስተላልፈው አምደው ቅዱስ ሚካኤል ሊጎበኘን ሊያድነን ነው። አዲስ ለሆናችሁ ቤቱን ሰብስክራይብ አድርጋችሁ ተቀላቀሉ፣ ቤተሰብ እንሁን። አምደው ቅዱስ ሚካኤል ቃል ኪዳኑ ምንድነው? እዛ ቦታ ላይ ጸሎት ያስደረገ ሰው የመቋሚያ አውድ ማለትም መቋሚያ ይጣላል፣ ጸሎት ይደረጋል። እዛ ቦታ ላይ ጸሎት ያስደረገ ሰው የቻለ ቦታው ላይ ተገኝቶ ያልቻለ ደግሞ ስመ ክርስትናውንና ጸሎት ማስደረጊያ መባውን ልኮ እዛ ጸሎት ይደረግልናል። ስመ ክርስትናችን መንበር ላይ ተቀምጦ ጸሎት ይደረግልናል ማለት ነው። ከዛን በኋላ ግን የተላከ መተት ከአያት ከቅድሚያት የመጣ የዛር መንፈስ አላሰራን በረከት ያሳጣን አላሰራን ያለ አላስኖረን ያለ እርኩስ መንፈስ አጋንንት ይመታል። በቀጥታ በቅዱስ ሚካኤል የሳት ሰይፍ ይመታል። መረቡ ይበጣጠሳል፣ ወጥመዱ ይሰበራል፣ የጥላት አሰራር ይወድማል። አያችሁ የሚላክ ከሆነ ደግሞ የሚታደስ በየጊዜው የሚታደስ ከሆነ ደግሞ ከዛን በኋላ ግን አምደው ቅዱስ ሚካኤል ምንድነው የሚያደርገው? መተተኞቹ ሲያድሱ ወይም ሲልኩ አምደው ቅዱስ ሚካኤል ወደ ራሳቸው ነው የሚመለሰው። ወደ ማን? ወደ መተተኞቹ። ከዛን በኋላስ ለናንተ የተላከው መከራ፣ ስቃይ፣ የሞት አደጋ፣ የውድቀት አደጋ፣ የድህነት ቀንበር፣ የደዌ ቀንበር ከናንተ ላይ እየተነሳ ወደ ራሳቸው ይሄዳል ማለት ነው። አጠቃላይ ለናንተ የተባለው ለናንተ የተላከው መከራና ችግር ወደ ራሳቸው ይቀየርና መከራው፣ ችግሩ፣ ሞቱም እስካልተመለሱ ድረስ ንስሐ እስካልገቡ ድረስ ሞቱም ለነሱ ነው፣ አደጋውም ለነሱ ነው፣ ችግሩም ለነሱ ነው፣ በሽታውም ለነሱ ነው፣ ውድቀቱም ለነሱ ነው የሚሆነው። ይሄው አምደው ቅዱስ ሚካኤልን ብዬ እምነግራችሁ እና ከዚህ በላይ ምን ትፈልጋላችሁ? ከዚህ በላይ መጠራት፣ ከዚህ በላይ መልካም ዜና፣ መልካም ወሬ፣ መልካም ብስራት፣ የብስራት ወንጌል ምን ትፈልጋላችሁ ከዚህ በላይ? ለዚህ ዘመን ትውልድ እኮ አሁን ትውልድ እኮ ተጨንቋል እኮ ወገኖቼ፣ በሀገር ውስጥም በውጭ ሀገርም። ምክንያቱም መተተኞች፣ አስመተኞች በሄርንበት እየሄዱ ባህር ስንሻገር አድማስ ቆርጠን ስንሄድ እየተከታተሉ ያሳድዱናል። እዚህ ስንኖር እዚህ ያሳድዱናል። ስር የማሱ ቅጠል እየበጣጠሱ ሌላም እያደረጉ እኩይ ተግባር የሚያደርጉ ሰዎች በበዙበት ዘመን እንዳን ነው መልእክቱ፣ እንዳን ነው። ውጤቱም ይሄው እንግዲህ እየነገርኳችሁ ነው። ወደዚህ ቦታ መሄድ የምትፈልጉ ሰዎች ህዳር 11 ጉዞ አለን ማለት ነው። ገዳሙ የሚያዘጋጀው ገዳሙ እየተገለገለበት ያለ እንግዲህ ሚዲያ ነው ማለት ነው። አምደው ቅዱስ ሚካኤል ከሁላችንም ጋር ይሆንልን። መነሻ ህዳር 11 መመለሻ ህዳር 13 ይሆናል ማለት ነው። ለዛ ጊዜ ለዛች ቀን ለዛች ዕለት ያደርሳችሁ። አሁን ምዝገባ ተጀምሯል። በተቀመጠላችሁ አድራሻ እየደወላችሁ መረጃ መጠየቅ ትችላላችሁ። ከወዲሁ መረጃ እየወሰዳችሁ ተመዝገቡ። መሄድ የምትችሉ ሰዎች ማለት ፍቃድ መጠየቅ ካለባችሁም ራሳችሁን ማዘጋጀት ካለባችሁም እንደዛ አድርጉ። ቦታው ላይ በለቱ የመቋሚያ አውድ ወይም መቋሚያ ይጣላል፣ ጸሎት ይደረጋል።
እንደዚህ እንደ እህታችን እንደ አስራተ ማርያም ደግሞ መውለድ እምቢ ያላችሁ ሰዎች የአምደው ቅዱስ ሚካኤልን ድርሳን እያዘሉ በቦታው ላይ ተገኝተው እጣኑንም እየወሰዱ በአምደው ቅዱስ ሚካኤል የልጅ እናትና አባት እየሆኑ ያሉ ብዙ ባለትዳሮች አሉ። እናቶች እዛ ቦታ ላይ መውለድ ያልቻላችሁ እናቶች እዛ ቦታ ላይ ሄዳችሁ የአምደው ቅዱስ ሚካኤልን ድርሳን ታዝላላችሁ ማለት ነው። ከዛ በኋላ አምደው ቅዱስ ሚካኤል ድርሳኑን እንዳዘላችሁ ድርሳኑን ባዘላችሁበት ጀርባችሁ ልጆቻችሁን ታዝላላችሁ ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እዚህ ቦታ ላይ እንግዲህ የተለያዩ አገልግሎቶች ልማቶች አሉ። አዳራሹንም እንግዲህ አይታችሁታል። አዳራሹም ሶላር ያስፈልገዋል። ለሶስተኛ ጊዜ ሶላር ያስፈልገዋል። ቅዱስ ሚካኤል የኛን ቤት ያበራል፣ እኛ ደግሞ የሱን ቤት መብራት እናስገባለት በረሃ ውስጥ ስለሆነ ማለት ነው። መብራትም እናስገባው ምንድነው በሶላር ከገዛን እዛ ያለው ምእመን ይገለገልበታል፣ ጸሎት ያደርግበታል፣ ስመ ክርስትናችሁ ተጽፎ እዛ ቦታ ላይ ይገባል ማለት ነው። እንግዲህ በክርስትና ስማችሁ ገዝታችሁ ማስገባት ትችላላችሁ ማለት ነው። በተናጠለም ሆናችሁ በግሩፕ ማለት ነው። ሌላው ዝክር አለ። ዝክሩንም እንደዚሁ ሰፋ ለቀቅ አድርገን እንዘክራለን። በጣም ብዙ ሰው ይመጣልናል በዛን ጊዜ ማለት ነው። ይሄንን የቅዱስ ሚካኤልን እንግዶች አናስተናግድም ወይ ነው። የቅዱስ ሚካኤልን አምደው ቅዱስ ሚካኤልን ብለው የመጡ ሰዎች መብራት አናስገባም ወይ ነው። ሶላር አንገዛለትም ወይ ለቦታው። ምክንያቱም ጸሎት ሱባኤ ሊይዙ የሄዱ ሰዎች ቦታው በረሃ ነው፣ ሌላ አማራጭ የለም ከሶላር ውጪ ማለት ነው። መቼም የማይታሰብ ነገር ስለሆነ ስለዚህ ትልቅ ሶላር ያስፈልጋል። ይሄንን ሶላር ደግሞ በተናጠለም ሆነ በጋራ ማለት ተደራጅታችሁ ሊሆን ይችላል 3-4 ሆናችሁ፣ እንደዚሁም ደግሞ እኔ እችላለሁ ብላችሁ ትልቁን ሶላር ገዝተን እንድናበራለት ነው። እሱ ደግሞ የኛን ህይወት ያበራል፣ የኛን ህይወት ፀሐይ ያደርገዋል ማለት ነው። እዚህ በረከት ላይ ተሳተፉ። በሮቹም መስኮቶቹም እንዳሉ ሆነው ማለት ነው። የእግር መንገድ አለው። አዲስ ለሆናችሁ የእግር መንገድ የ2 ሰዓት የእግር መንገድ አለው። ይሄንን የእግር መንገድ ስንሄድ ቁልቁለት ነው፣ ስንመለስ ደግሞ እንደዛው ዳገት ይሆናል ማለት ነው። ይሄንን የእግር መንገድ እችላለሁ ብላችሁ ራሳችሁን ያዘጋጃችሁ ሰዎች ከወዲሁ ተመዝገቡ። ቅዱስ ሚካኤል በዕለቱ በዓመቱ ማለት ነው ታቦቱ በወጣበት አውደ ምሕረት ላይ ታቦቱ ቆሞ ይባርከናል። አውደ ምሕረት ላይ ታቦቱ በወጣበት መቋሚያ እንጥላለን። የመቋሚያ አውድ ወይም የመቋሚያ ጸሎት ይደረግልናል። ከዛ በኋላ መተትና አስማት ሟርትና ድግምት እንዳልነበረ ይሆናል። እኔና እናንተም ህልማችንን መኖር እንችላለን ማለት ነው። አሁን ትውልዱ ህልሙን እንዳይኖር ተደርጓል። እቅዳችን፣ አላማችን፣ የልጅነት ህልማችን፣ ምኞታችንን እንዳንኖር ተደርገናል ማለት ነው። ስለዚህ ህልማችሁን ለመኖር በበረከት ለመጎብኘት የቅዱስ ሚካኤል ቃል ኪዳኑን ፍቅሩን ቅመሱት በማርያም። ከዛ በኋላ ሱስ ይሆንባቸዋል። አምደው ቅዱስ ሚካኤል የሚለው ስም ራሱ ሱስ ይሆንባቸዋል። የትም ቦታ ሆናችሁ እሱን ከጠራችሁ አትፈሩ እና ይህንን በረከት እፈሱ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ዝክሩ ላይ ተሳተፉ። አሁንም ቦታ እንገዛለን። አሁንም ሆነ ወደፊት ቦታ እንገዛለን። ቦታ የለውም። አሁን የሚገርማችሁ ነገር መጸዳጃ ቤት የለውም። ሻወር ሽንት ቤት ያስፈልጋል። ንጽህና መጠበቂያ ያስፈልጋል።
ኪችን የለውም ማለት ማብሰያ ቦታ የለውም። አሁን ይሄንን ለማድረግ ደግሞ ቦታ መግዛት አለብን። አንድ ሰው እስኪ ቦታ ገዛለሁ ይበል፣ እግዚአብሔር የፈቀደለት ሰይጣን ዳቢሎስ የሚሰልበውን ገንዘብ ለዳቢሎስ መገልገያ የሆነውን ገንዘብ ለቅዱስ ሚካኤል መገልገያ እንድናደርገው ይፍቀድልን። ከዛ በኋላ ይሄ አዳራሹም የተሰራው እንግዲህ ቪዲዮዎቹን ተመልከቱ። አዳራሹ እንግዲህ በጣም ሰፋ ለቀቅ ያለ በጣም ትልቅ አዳራሽ ሰርተናል። አሁን የሚቀረን እንግዲህ ፊኒሺንግ ነው። እንግዲህ እንደ እግዚአብሔር ፍቃድ በእለቱ ይመረቃል ብለን ያሰብነው እኛ። እስከዛ ድረስ በሮቹን እንገጥማለን። ለህዳር 12 ማለት ነው። በሮቹን እንገጥማለን። ሶላሩን ቀድመን ማስተካከል አለብን። ሶላሩን እንገዛለን። እንግዲህ የፈቀደለት ማለት ነው። ሶላሩን እንግዛ፣ በሮቹን እንገጣጥም። ይህንን ይመስላል ማለት ነው። እንግዲህ እዚህ በረከት ላይ ተሳተፉ የተዋህዶ ልጆች። በረከቱ ከሁላችንም ጋር ይሁንልን። አምደው ቅዱስ ሚካኤል ጠላታችሁን በድጋሚ አመድ ያድርገላችሁ። የመተተኛውን ያስማተኛውን ስራና ሴራ ያፍርስላችሁ። እናንተን በህይወተ ሥጋ በህይወተ ነፍስ ይጠብቃችሁ። ቅዱስ ሚካኤል ከሁላችንም ጋር ይሁን። አሜን።